የ12 ዓመት አሮጌ ሃውንዳይ መኪናው ምድር ቤት ያቆማል። በአገልግሎት ሊፍት ወደ ሶስተኛው ፎቅ ይወጣና ስራውን ይጀምራል። ህንፃው በቺካጎ ከተማ 38ኛ ፎቅ ቁመት ያለው ነው። በመስታወት በብረትና በእብነ በረድ የተገነባ ማንም ሳይናገር ገንዘብ ብሎ የሚጮህ አድራሻ ነው። ስታሊን ግን አይጮህም፣ ይሰራል። ዛሬም እንደ ማንኛውም ምሽት ስራውን የሚጀምረው ከእረፍት ክፍሎች ነው። በጠረጴዛዎች ላይ የቡና እድፍ፣ በመታጠቢያ ገንዳዎች ውስጥ ፍርፋሪ ማጽጃዎችን እየረጨና እየወለወለ ይጓዛል። የወለል ማጠቢያ ባልዲው በኒሎኒም ወለል ላይ ይጮሃል። የፍሎረሰንስ መብራቶቹም ከላዩ ላይ ያንጎራጉራሉ። እድሜው 68 ዓመት። በዚህ ስራ ላይ ደግሞ 14 ዓመትን አሳልፏል። በሰው ኃይል መዝገብ ውስጥ ያለው ፋይል እንደ ባዶ ወረቀት ነው። አንድም ጥፋት፣ አንድም ቅሬታ፣ አንድም እውቅና የለበትም። ይህም ለስታሊን ምንም አይደለም። እውቅና ማግኘት ዓላማው አልነበረም። ዋናው ጉዳዩ ቤት ውስጥ ይጠብቀዋል። የ68 ዓመቷ ኤሊኖር በየወሩ መድኃኒት የሚፈልግ የልብ ህመም አለባት። አሁን ተኝታ ይሆናል። ለ40 ዓመታት በትዳር እንደቆዩት ሁሉ ዛሬም በጎኗ ተጠቅልላ ትተኛለች። ስታሊን የሚስቱን ፎቶ በኪሱ ቦርሳ ውስጥ ይይዛል። በቦርሳ ውስጥ ያለው ብቸኛው ፎቶ እሱ ነው። ከ23 ዓመት በፊት ልጃቸው ከኮሌጅ ሲመረቅ የተነሳው የኤኖሪን ፈገግታ፣ የስታሊን እጅ በትከሻዋ ላይ፣ ልጃቸውን በመካከላቸው የጥቁር ካባ ለብሶ አይኖቹ በተስፋ እያበሩ ልጃቸው ጎበዝ ሆነ፣ ከጎበዝም በላይ። ነገር ግን ስታሊን ስለዚህ አያወራም። ማርከስ ብራውን የጽዳት ጋሪውን እየገፋ መጣ። እድሜው 52 ሲሆን በኩባንያ ውስጥ 8 ዓመት ሰርቷል። በዚህ ህንፃ ውስጥ ለስታሊን እንደ ጓደኛ የሚቀርበው እሱ ነው። ስታይሊ ብሎ ማርከስ ራሱን ነቀነቀ። ስለ አዲሱ ስራ አስፈጻሚ ካልሃን ሰምተሃል? ስታይሊ ትከሻውን ሰበቀ። ቢሮውን አጸዳለሁ፣ ግን ሰውየውን አላውቀውም አለው። ሰዎች እንደሚሉት በጣም ግልፍተኛ ነው። ባለፈው ወር 2 ረዳቶችን አባሯል ይላል ማርከስ። ስታይሊን የኔ ጉዳይ አይደለም ሲል መለሰ። ማርከስ ፈገግ ብሎ አንተ ግን ስለ ሌላ ነገር አታወራም አለው። ስታይሊን ስለ ስራ ብቻ ነው የማወራው ብሎ ጋሪውን ወደ ሊፍቱ ደፋ አደረገ። ዛሬ ምሽት 12ኛ ፎቅ ላይ ነው። ከምሽቱ 12 ሰዓት በኋላ ማንም በማይራመድባቸው ረጅም ኮሪደሮች ውስጥ ህንፃውን በምሽት የተለየ ትንፋሽ አለው። በቀን ውስጥ የሰዎች ዱካ፣ ስልክ ጥሪዎችና የስልጣን ጥቅመኞች ጫጫታ ይሰማል። አሁን ግን ዝምታና የሊፍት ድምፅ ብቻ ነው። ስታሊን ዝምታውን ይወደዋል። በመስታወት ላይ የራሱን ጥላ አየ። ግራጫ ዩኒፎርም፣ ግራጫ ጸጉር፣ እንዳይታይ ሆኖ የተፈጠረ ሰው ይመስላል። ይህ ደግሞ ችግር የለውም። እንዳይታዩ መሆን ማንንም አይረብሽም። ማንም ጥያቄ አይጠይቅህም ማለት ነው። ከጽዳት ሰራተኝነት፣ ከባልነትና ከአባትነት ውጪ ሌላ እንድትሆን ማንም አይጠብቅብህም። በአንድ ወቅት አንዲት ወጣት ተንታኝ ስለ ቤተሰቡ ጠይቀው ነበር። ልጆች አሉት አቶ ወከር ብላ። ስታሊን ቆም ብሎ አንድ ወንድ ልጅ አለኝ አላት። ምን ይሰራል ስትለው ጥሩ ደረጃ ላይ ነው ብሎ መለሰላት። ያ ብቻ ነበር። ከዚያ በኋላ ጠይቀው አታውቅም። አሁን ስታሊን ሰዓቱን አየ። ሌሊት 7:45 ሆኗል። አንድ ፎቅ ይቀረዋል። ከዛ ወደ ቤት ይሄዳል። ኤሊኖር ጠዋት 12 ሰዓት ላይ ስለምትነቃ መድኃኒቷን ስትወስድ አብሯት መሆኑ ይወዳል። ጋሪውን ወደ አገልግሎት ሊፍቱ ወሰደው። በሮቹ ተከፈቱ። ወደ ሊፍቱ ገባ። በወገቡ ላይ ያለው ሬዲዮ ድምፅ አሰማ። ሴኩሪቲ፣ ጥበቃ ነኝ ወከር፣ አሁኑኑ 38ኛ ፎቅ የስራ አስፈጻሚዎች ቢሮ እንፈልግሃለን። ስታሊን ግራ ተጋባ። ማክሰኞ ስራ አስፈጻሚዎች ፎቅ ላይ ይሰራ። ተረድቻለሁ፣ እየመጣው ነው አለ። ሊፍቱ ወደ ላይ ሲወጣ ቁጥሮቹ ይቆጥራሉ። ስታሊን እስካሁን አያውቅም እንጂ ወደማያውቀው ህይወት ማውቂያ እየተጓዘ ነበር። 38ኛው ፎቅ በሩ ሲከፈት ዴሬክ ይጠብቀው ነበረ። ስታሊን ከሊፍቱ ወረደ። በቢሮው አጠገብ 2 የጥበቃ ሰራተኞች ቆመዋል። በመካከላቸው ዴሬክ ቆሟል። እድሜው 42። ለ8 ወራት ስራ አስፈጻሚ ሆኖ የቆየ ፊቱ በንግድ መጽሔቶች ላይ ከሚወጡ አይነት ነው። አሁን ግን አይኖቹ ቀልተዋል። ክራቫቱ ላላ ብሏል። ጸጉሩም ተመሰቃቅሏል። አንተ ካህላን ጠቆመው። ዛሬ ምሽት በዚህ ፎቅ ላይ የተመደብከው የጽዳት ሰራተኛ አንተ ነህ? ስታሊን ራሱን ነቀነቀ። አይደለሁም ጌታዬ፣ ዛሬ 12ኛ ፎቅ ላይ ነው የምሰራው። ጥበቃ ነው የጠራኝ። ቅድም እዚህ ነበርክ፣ አይቼሃለሁ። ለ38ኛው ፎቅ አልተመደብኩም ጌታዬ። የካህላን ድምፅ ከፍ አለ። አትዋሽ፣ አንድ ሰው እዚህ ነበር። አንድ ሰው ወስዶታል። ስታሊን በዝምታ ቆመ። ምንድን ነው የወሰዱት ጌታዬ? ካህላን ወደ ስታሊን ተጠጋ። ከስታሊን በግማሽ ጋት ይረዝማል። በ26 ዓመትም ያንሳል። ትንፋሹ የውስኪና የጭንቀት ሽታ አለው። ሰዓቴን፣ የአልማዝ ጠርዝ ያለው 38 ድንጋዮች ያሉት፣ ዋጋው ስንት እንደሆነ ታውቃለህ? ስታሊን አልመለሰም። $45,000። የካህላን ድምፅ ከጩኸት በላይ ወደሚረብሸው ቅላጼ ወረደ። ከ2 ሰዓት በፊት ጠረጴዛ ላይ ነበር፣ አሁን ግን የለም። በዚህ ፎቅ ላይ የነበርከው አንተ ብቻ ነህ። እኔ በዚህ ፎቅ ላይ አልነበርኩም ጌታዬ። ቦርሳህን ክፈት። ስታሊን ጥበቃዎችን አያቸው። አንዳቸውም አይኑን አላዩትም። ጌታዬ፣ እኔ ምንም አልወሰድኩም። እንግዲያውስ ማረጋገጥ
አላግድህም። ቦርሳውን ክፈት። ዝምታ ሰፈነ። ስታይሊን ተንበረከከ። የስራ ቦርሳውን በዝግታ ከፈተ። ካህላን አልጠበቀም። ቦርሳውን ነጥቆ በእብነበረድ ወለሉ ላይ ዘረገፈው። ያረጀ የኪስ ቦርሳ በለስላሳ ድምፅ ወደቀ። የኤሎነር ፎቶ ተንሸራቶ ወጣ። ፈገግታዋ ወደ ኮርኒሱ አቅንቷል። የምሳ ዕቃ፣ ጥቂት መሳሪያዎች፣ ትንሽ የእጅ ባትሪ፣ ሌላ ምንም የለም። ሰዓት የለም። አልማዝ የለም። ካህላን በንብረቶቹ ላይ አፈጠጠ። ኪሶቹን ፈትሹ። ስታይሊን ተነሳ። እጆቹ በፍርሃት ሳይሆን ራሱን ለመቆጣጠር ይንቀጠቀጣሉ። ለ14 ዓመታት እሺ ጌታዬ እና ችግር የለም እያለ ኖሯል። ዛሬም አንዱን ውርደት ዋጠ። ኪሶቹን አስፈተሸ። ቁልፎች፣ ጥቂት ዶላሮች፣ የነዳጅ ማደያ ደረሰኝ። ምንም። የካህላን ፊት ተጨማደደ። ደብቀኸዋል። የሆነ ቦታ በዚህ ህንፃ ውስጥ ደብቀኸዋል። እናገኘዋለን ጌታዬ። እኔ አላደረኩትም። እናንተ እንደዚህ ናችሁ። ካህላን ተጠጋው። ድምፁ አሁን ቀዝቃዛና ረጋ ያለ ሆኗል። የሚያብረቀርቅ ነገር አልማዝ ስታዩ መቆጣጠር አትችሉም። ማንም አያየኝም ብለህ ታስባለህ፣ ግን እኔ አይሃለሁ። ስታይሊን ምንም አላለም። ትክ ብሎ ወደፊት አየ። አንደኛው ጥበቃ በመጨረሻ ተናገረ። ጌታዬ፣ ሪፖርት መጻፍ አለብን። ካህላን ከረቫቱን አስተካከለ። ሁሉንም ነገር መዝግቡ። ጠዋት በዚህ ህንፃ ውስጥ እንዳላየው። የቀረውን የሰው ኃይል ይጨርሳል። ወደ ስታይሊን ዞሮ ያ የአልማዝ ሰዓት ሲገኝ ደግሞ ይገኛል። እንድትከሰስ አደርጋለሁ። $45,000 ታላቅ ስርቆት። ወደ ግል ሊፍቱ አመራ። በሮቹ ሊዘጉ ሲሉ ሌባ ከሆንክ 14 ዓመት ምንም ማለት አይደለም አለው። በሮቹ ተዘጉ። ስታይሊን እንደገና ተንበረከከ። ንብረቶቹን በዝግታ በጥንቃቄ ሰበሰበ። የኪስ ቦርሳውን፣ ፎቶውን። ለሰከንድ ያህል የኤኖርን ፊት አየና ወደ ቦታው መለሰው። ጥበቃዎቹ ይመለከታሉ። አንዱ ሊጠይቀው ወይም ይቅርታ ሊለው ፈልጎ ነበረ። ስታይሊን ግን እድል አልሰጠውም። ቦርሳውን ዘግቶ ወደ አገልግሎት ሊፍት አመራ። ከጀርባው የጥበቃ ሪፖርቱ እየተጻፈ ነበረ። እስከ ጠዋት 2 ሰዓት ስታይሊን ወከር ከኩባንያው መዝገብ ይሰረዛል። ነገር ግን ሌላ ሰው እየተመለከተ ነበረ። በደረጃው አጠገብ በጨለማ ተሸፍና የነበረች አንዲት ሴት ግሬስ፣ ዋና ኦዲተር፣ ሁሉንም ነገር አይታለች። እናም አስቀድማ እያሰበች ነው። ጠዋቱ ቀዝቃዛ ነበር። በቺካጎ የህዳር ወር በሰው ኃይል ዳይሬክተር ሊንዳ አስቸኳይ እርምጃ የሚል ኢሜል ተላከ። ስታይሊን ወከር በስርቆት ወንጀላ ምርመራ እስኪደረግ ድረስ ከስራው መታገዱን ይገልጻል። መታወቂያው ተሰረዘ። ምንም አይነት ምርመራ አልነበረም፣ ኢሜሉ ብቻ። ከጠዋቱ 3 ሰዓት ተኩል ላይ የስታይሊን መታወቂያ መስራት አቆመ። 14 ዓመታት በታማኝነት መግባትና መውጣት በአንድ የኮምፒውተር ትዕዛዝ አበቃ። እስከ ቀኑ 6 ሰዓት ድረስ ወሬው በህንፃው ተሰራጨ። ሰማ ያ ሽማግሌው የጽዳት ሰራተኛ የዋና ስራ አስፈጻሚውን ሰዓት ሰረቀ። ማንም ስታይሊን ወገን አልጠየቀም። ታሪኩ ለሰዎች አርኪ ነበር። ሀብታም ሰው በሰራተኛው ተበደለ የሚል ተራ ወሬ። በስራ አስፈጻሚዎች ምሳ ቤት ዴሬክ ለቦርድ አባላት ስለ ሁኔታው ነገራቸው። ድምፁ የተረጋጋና በሰራተኛው ያዘነ ይመስላል። ተገቢውን እርምጃ ተወስዷል አለ። የቦርዱ አባላት ራሳቸውን ነቀነቁ። ለምን ጥያቄ ይጠይቃሉ? ስራ አስፈጻሚው ከተናገረ በቂ ነው። ይህ በእንዲህ እንዳለ ከሌሊቱ 10 ሰዓት ላይ ስታይሊን ለ14 ዓመታት ከሰራበት ህንፃ ውጭ ቆሟል። መታወቂያው አይሰራም። የማያውቀው ወጣት ጥበቃ አዝናለው አቶ ወከር፣ ከበላይ የመጣ ትዕዛዝ ነው አለው። ስታይሊን ህንፃውን ቀና ብሎ አየ። 38 ፎቅ፣ መስታወትና ብረት። አሁን እሱ ያጸዳው የነበረውን ወለል ሌላ ሰው እያጸዳው ነው። ወደ መኪናው ተመለሰ። ቤት ውስጥ ኤሎነር እየጠበቀችው ነበር። በጊዜ መጣ አለችው። ከዚያ ፊቷ ተለወጠ። የሆነ ችግር አለ። ስታይሊን ኮቱን ሰቀለ። የተወሰነ እረፍት ጊዜ ሰጡኝ። ኩባንያው አደረጃጀቱን እየቀየረ ነው። ሙሉ በሙሉ ውሸት ባይሆንም እውነትም አይደለም። እውነቱን ሊነግራት አልቻለም። ልብ ህመም ስላለባት ልቧ እንዲጨነቅ አልፈለገም። ኤሎነር አይኖቿን አጠበበች። ለ40 ዓመታት በትዳር መቆየታቸው የእሱን ዝምታ እንድትረዳ አድርጓታል። ትንሽ እረፍት ማግኘቴ ጥሩ ነው። ወደ ሕክምና ቀጠሮሽ አደርስሻለሁ አላት። አላመነችውም፣ ግን አልገፋችውም። ኤሎነር እንዲህ ናት። እሺ አለች። ና ብላ በዝምታ ተመገቡ። ውጭ ከተማዋ ያለነሱ ትቀጥላለች። በቢሮው ዴሬክ የቀን መቁጠሪያውን እያየ ነው። ሁሉም ነገር ተሳክቶለታል። ነገር ግን ካህላን የማያውቀው ነገር ቢኖር ስታይሊን ገና ምርመራ ላይ ያለ እሱ ግን አሁኑን ይባረር የሚል ትዕዛዝ ለሰው ኃይል በኢሜል ልኮ እንደነበር ነው። ዴሬክ ካህላን እውነትም አልፈለገም፣ ውጤት ብቻ ነው የፈለገው። ያ ኢሜል ግን አሁንም በኮምፒውተር መረጃ ማከማቻ ውስጥ ተቀምጧል። በዚህ መሃል ማርከስ ብራውን ስታይሊን ሊሰራበት ይገባ በነበረው 12ኛ ፎቅ ላይ ጋሪውን ይገፋል። 3 ሌሎች የጽዳት ሰራተኞች ስለ ስርቆቱ ጠይቀውታል። ማርከስ ግን ምንም አላለም። ምንስ ይላል? በቦታው አልነበረም። ነገር ግን ሌሊት 8 ሰዓት ላይ በህንፃው መግቢያ ላይ ነበረ። ዋና ስራ አስፈጻሚው ሰዓቱ ተሰረቀ ካለ ከ15 ደቂቃ በኋላ ማርከስ አንድ ነገር ተመልክቶ ነበር። ዴሬክ ከስራ አስፈጻሚዎች ሊፍት ወጥቶ የእጁን እጅጌ ሲያስተካክል አየው። በእጁ ላይ ደግሞ በመግቢያው መብራት እየተንጸባረቀ የሚያብረቀርቅ ነገር ነበር። አልማዝ። ማርከስ እርግጠኛ አይደለም። መብራቱ ደብዛዛ ነበር። ሁኔታውም ለአፍታ ነበር። ግን ያየውን ያውቀዋል። እስካሁን ምንም አልተናገረም። በ52 ዓመት ዕድሜ ስራ ማግኘት ከባድ ነው። ሰውን መክሰስ ቀላል ቢሆንም ክሱን መመለስ ግን
ከባድ ነው። ጋሪውን መግፋቱንና ራሱን ዝቅ አድርጎ መስራቱን ቀጠለ። ነገር ግን ባዶ መሆን በነበረበት እጅ ላይ የታየው የአልማዝ ብልጭታ ከአይምሮ አልጠፋም። በዚህ ጊዜ ዋና ኦዲተሯ ግሬስ በቢሮዋ ሆና የደህንነት ካሜራውን መመልከት ጀመረች። እንደ ዋና ኦዲተር ካሜራዎቹን የማየት ስልጣን አላት። የምትጠቀመው ለገንዘብ ነክ ምርመራ እንጂ ለሰራተኞች ጉዳይ ባይሆንም አሁን ግን ተጠቀመችበት። ካሜራ ህዳር 14 ጊዜውን ወደ ኋላ መለሰች። ሌሊት 7 ሰዓት። እነሆ ዴሬክ ካህላን ብቻውን ወደ ግል ቢሮ ሲገባ ይታያል። በእጁ ላይ ደግሞ የላይኛው መብራት ሲያርፍበት በግልጽ የሚታይ የአልማዝ ብልጭታ አለ። ግሬስም ምስሉን አቆመችው። ጊዜውንና ሰውየውን በትኩረት መረመረች። ከዚያም በኮምፒውተሯ ላይ አዲስ ፎልደር ከፍታ መረጃዎቹን መጫን ጀመረች። በሁለተኛው ቀን ጠዋት 1 ሰዓት ከሩብ ላይ ሃሎርድ ወከር ስልክ ተደወለለት። ከቺካጎ በስተሰሜን 30 ማይል ርቆ በሚገኘው ቤቱ ሆኖ ቡና እየጠጣ ነበር። ስልኩ ጠራ። የቦርድ አባል የድሮ ጓደኛው ቶማስ ቤኔት ነበር። ሃሎርድ፣ አንድ ችግር ተፈጥሯል አለው። ምን አይነት ችግር? የመረጥከው ስራ አስፈጻሚ ከ1 ሳምንት በፊት አንድን የጽዳት ሰራተኛ በስርቆት ከሰሰ። $45,000 የሚያወጣ የአልማዝ ሰዓት። ቤኔት ትንሽ ቆይቶ ቀጠለ። የጽዳት ሰራተኛው ስም ዎከር ይባላል። ዝምታ ሰፈነ። ሃሎርድ አለ አለው። ምናልባት የአጋጣሚ ተመሳሳይ ስም ሊሆን ይችላል፣ ግን ብታውቀው ይሻላል ብዬ ነው። በኩባንያ ውስጥ እያንዳንዱ የቦርድ አባል የጥቅም ግጭት መግለጫ መሙላት አለበት። ሃሎርድ ከ6 ዓመት በፊት ሰብሳቢ ሲሆን የሞላው አንድ መረጃ ብቻ ነበር። አባት ስታይሊን ዎከር የጽዳት ሰራተኛ። ማንም አንስቶት አያውቅም። ማንም ጠይቆትም አያውቅም። ለምን ይጠይቃሉ? የቦርድ ሰብሳቢው አባት እሱ በሚበራው ህንፃ ውስጥ በሌሊት ጽዳ መሰማራቱ ያልተለመደ ቢሆንም ህገወጥ አይደለም። በ1 ሰዓት ውስጥ እመጣለሁ አለ ሃሎርድ። ስልኩን ዘግቶ አፈጠጠ። ከ8 ወራት በፊት እሱ ራሱ የሾመው ስራ አስፈጻሚ አባቱን በስርቆት ከሶታል። ሃሎርድ በአንድ ስልክ ጥሪ የካህላንን ስራ ማቆም ይችል ነበር። ስልጣኑ በእጁ ነው፣ ግን አልተጠቀመበትም። በዝግታ ተዘጋጅቶ ወደ ከተማ ነዳ። 40ኛው ፎቅ ላይ ወዳለው ቢሮ ገብቶ የጥበቃ ሪፖርቱን፣ የሰው ኃይል ኢሜሉንና የካህላንን የግል መልእክት ማንበብ ጀመረ። ሁሉንም ነገር 2 ጊዜ አነበበ። ከዚያም ረዳቱን ጠርቶ ለአርብ ዕለት አስቸኳይ የቦርድ ስብሰባ ጥሪ፣ ሁሉም መገኘት አለባቸው አላት። አጀንዳውን ስጠይቀው አያስፈልግም ብሎ ዘጋው። ወደ መስኮቱ ዞረ። አባቱ ለ14 ዓመታት እነዚህን ወለሎች አጥቷል። ስታይሊን ስራውን የጀመረው ሃሎርድ ገና መካከለኛ ሰራተኛ በነበረበት ጊዜ ነው። ሃሎርድ ለአባቱ የቢሮ ስራ ወይም የጡረታ እረፍት ቢጋብዘውም ስታይሊን ግን ልጄ እንዲጦረኝ አልፈልግም፣ መስራት እችላለሁ ብሎ አልተቀበለም። ስለዚህ ሌሊት ከሌሊት ሲሰራ ኖረ። ሃሎርድ ከአባቱ የተማረው አንድ ትልቅ ትምህርት አለ። እውነት ረዳት አያስፈልጋትም፣ ጊዜ ብቻ ነው የምትፈልገው ይለው ነበረ። ጊዜ እንዲወስድ ፈቀደ። ማስረጃው እንዲሰበሰብ አደረገ። ምክንያቱም ሃሎርድ ዴሬክ የማያውቀው አንድ ነገር ያውቃል። ስታይሊን ዎከር በህይወቱ ምንም ነገር ሰርቆ አያውቅም። ክሱ ስህተት ብቻ ሳይሆን ፈጽሞ ሊሆን የማይችል ነው። ይህ ማለት ሌላ ሰው እየዋሸ ነው። ሃሎርድ ስልኩን አንስቶ የቴክኖሎጂ ክፍሉን አገናኙኝ፣ ባለፉት 72 ሰዓታት የካሜራ ምስሎችን ያየ ሰው ሁሉ ዝርዝር እፈልጋለሁ አለ። ይህንን እንደጠየቅኩ ለማንም እንዳትናገሩ ሲልም አዘዘ። ጨዋታው ተቀይሯል። ግሬስ በኩባንያ ውስጥ ለ6 ዓመታት ሰርታለች። ቁጥሮች ቋንቋዎቿ ናቸው። ከ3 ወራት በፊት በዋና ስራ አስፈጻሚው ሪፖርት ላይ ችግር አግኝታ ነበረ። ዴሬክ ቢሮ ጠርቶ ስራሽ በዝምታሽ ላይ የተመሰረተ ነው ብሎ አስፈራርቷት ነበረ። ግሬስ ያንን አልረሳችም። አሁን አንድ አዛውንት ሲዋረዱ ስታይ ዝምታዋ ገደብ እንዳለው ወሰነች። በሁለተኛው ቀን በሯን ዘግታ የካሜራ መዝገቡን ከፈተች። ካሜራ ህዳር 14 ሌሊት 7 ሰዓት ከ47 ዴሬክ ይታያል። ጥቁር ለብሷል። ክራቫት አላሰረም። ግሬስ ምስሉን አቅርባ ስታየው በእጁ ላይ የአልማዝ ሰዓቱ አለ። ሰዓቱ ተሰረቀ ካለ ከ13 ደቂቃ በፊት ሰዓቱ እጁ ላይ ነበረ። ምስሉን ቀጠለችው። ካህላን ወደ ቢሮ ገባ። ከጥቂት ደቂቃዎች በኋላ ወጣ። ግሬስ ምስሉን አቅርባ ስታየው አሁን እጁ ባዶ ነው። ከነዚያ ጥቂት ደቂቃዎች ውስጥ በዚያ ቢሮ ውስጥ የሆነ ነገር ተፈጥሯል። ሰዓቱ ከእጁ ወደ ሌላ ቦታ ተዘዋውሯል። ግሬስ ወዲያውኑ የስታይሊን መዝገብ አየች። ስታይሊን በዛው ቅጽበት 12ኛ ፎቅ ላይ እንደነበር መዝገቡ ያረጋግጣል። ግሬስ መረጃውን በፍላሽ ያዘችው። ከዛም ወደ ኢሜሎች ገባች። ካህላን ምንም አይነት ምርመራ ሳይደረግ ሌሊት 8 ሰዓት ከ45 ላይ ስታይሊን አሁኑኑ ይባረር ብሎ ለሰው ኃይል የላከውን ኢሜል አገኘች። እውነቱ ለዴሬክ ግድ አልነበረው። ነገር ግን ሌላ የሚገርም ነገር አገኘች። የዴሬክን የግል የገንዘብ እንቅስቃሴ መረመረች። ቁጥሮቹ ታሪክ ይናገራሉ። በነሐሴ $15,000፣ በመስከረም $20,000፣ በጥቅምት $25,000 ከኩባንያው ሂሳብ ወጥቷል። ግሬስ ቀኖቹን ስታስተያይ በቺካጎ ትልቅ የቁማር ቤት ውስጥ እንደነበረ ደረሰችበት። ከዛ በዴሬክ የተሰረዙ መልእክቶች
ውስጥ አንድ ኢሜል አገኘች። የመጨረሻ ማስጠንቀቂያ፣ $120 እስከ ወሩ መጨረሻ መክፈል አለብህ፣ የት እንደምትሰራ እናውቃለን የሚል። የአልማዝ ሰዓቱ ጠፋ ከመባሉ 4 ቀን በፊት ነበር ይህ ማስጠንቀቂያ የደረሰው። ግሬስ ነገሩ ገባት። ዴሬክ በቁማር ዕዳ ተዘፍቋል። $120 ዕዳ አለበት። ገንዘቡን በፍጥነት ለማግኘት ደግሞ $45,000 የሚያወጣውን የአልማዝ ሰዓቱ የተሻለ አማራጭ ነው። ነገር ግን ዝም ብሎ ሊሸጠው አይችልም። ሰዎች ይጠረጥሩታል። ስለዚህ ተሰረቀ ብሎ ድራማ መስራት ነበረበት። ለዚህ ደግሞ ተስማሚው ሰለባ ስታይሊን ወከር ነው። የ68 ዓመት አዛውንት፣ ምንም ረዳት የሌለውና ድምፅ የሌለው የጽዳት ሰራተኛ። ግሬስ መረጃውን አጠናከረች። ማስረጃው ግልጽና የሚታይ ቢሆንም ማስረጃ ሊጠፋ እንደሚችል ታውቃለች። ካህላን 38ኛው ፎቅ የካሜራ ምስል በአስቸኳይ እንዲሰረዝ ለቴክኖሎጂ ክፍሉ ትዕዛዝ ሰጥቷል። ምስሉ ከመጥፋቱ በፊት ግሬስ ጥቂት ሰዓታት ብቻ ነበራት። ሁሉም ፋይሎች፣ ቪዲዮዎችና መረጃዎች በፍላሽ መጫን። ምሽት ሲሆን ስታይሊ ሲሰራበት ለነበረው ፎቅ የጽዳት ሰራተኛ ለማርከስ ብራውን መልእክት ላከች። ስለ ስታይሊን ማውራት አለብን። ማርከስን በሌሊት ያየሁት ነገር አለ ብሎ መለሰላት። በሶስተኛው ቀን ካህላን መረጃውን መውሰዱን ደረሰበት። የቴክኖሎጂ ዳይሬክተሩ ደውሎ አንድ ሰው ባለፉት 48 ሰዓታት የካሜራ መዝገቡን ደጋግሞ አይቷል አለው። ካህላን ማን እንደሆነ ሲጠይቅ ግሬስ የሚል መልስ ሰጠው። ካህላን በንዴት ተቀመጠ። ግሬስን ቀደም ሲል አስፈራርቷት ነበር፣ እሷ ግን አልሰማችውም። ካህላን ለግሬስ ማስፈራሪያ ኢሜል ላከላት። በእጅሽ ያለውን ስራ አቁሚ፣ አለበለዚያ ከስራሽ ትሰናበቻለሽ የሚል ይዘት ያለው። በተመሳሳይ ጊዜ የሰው ኃይል ዳይሬክተሯን ደውሎ የስታይሊን ስንብት ዛሬውኑ ይለቅ፣ ምንም አይነት ቅሬታ እንዳይቀበል ሲል አዘዘ። ግሬስ ግን ምስክሮች እንደሚያስፈልጓት ታውቃለች። ከሰዓት በኋላ በ9 ሰዓት ከሩብ ላይ ለስታይሊን ስልክ ደወለችለት። ሚስቱ ኤሎሬን በድንገተኛ የልብ ህመም ሆስፒታል መግባቷ ተነገረው። ስታይሊን በፍጥነት ወደ ሆስፒታል ሄደ። ዶነር አይኖቿን ከፍታ ስታየው አይዞ ስታይሊን፣ ሁልጊዜም አብረኸኝ ሆነ አለችው። ስታይሊን ክብሩ መጥፋቱንና ሚስቱ መታመሟ በላዩ ላይ ተደራረቡበት። በዚያው ምሽት ግሬስና ማርከስ ቡና ቤት ውስጥ ተገናኙ። ማርከስ ያንን ምሽት አይቼዋለሁ አለ። ሌሊት 8 ሰዓት ከሩብ ላይ ካህላን ሰዓቱን እንደለበሰ ከሊፍቱ ሲወጣ አይቼዋለሁ። ይህንን በይፋ ምስክርነት ትሰጣለህ ስትል ግሬስ ጠየቀችው። ማርከስ ስራውን ሊያጣ እንደሚችል ቢረዳም ለስታይሊን ሲል አዎ መሰክራለሁ አለ። እኩለ ሌሊት ላይ ስታይሊን ከኤሎነር አጠገብ ተቀምጦ እውነቱን ነገራት። በስርቆት ከሰሱኝ፣ ለ14 ዓመታት ሰርቼ እንደ ቆሻሻ ጣሉኝ አላት። ኤሎነር የስታይሊን እጅ ጨበጥ አድርጋ ስራህን ሊወስዱት ይችላሉ፣ ማንነትህን ግን ማንም ሊወስደው አይችልም። አንተ ጥሩ ሰው ነህ፣ ያ ደግሞ ትልቅ ነገር ነው ስትል አበረታታችሁ። በማግስቱ ጠዋት ለስታይሊን ከግሬስ መልእክት ደረሰው። አቶ ወከር፣ እኔ የኩባንያው ኦዲተር ነኝ፣ ስለ ሁኔታው መረጃ አለኝ፣ መገናኘት አለብን። ስታይሊን ከግሬስና ከጠበቃዋ ራቼል ጋር ተገናኘ። ራቼል መረጃዎቹን መረመረች። ይህ ከስራ በግፍ መሰናበት ብቻ አይደለም አለች ጠበቃዋ፣ ይህ ስም ማጥፋትም ነው። ስታይሊን በ12ኛ ፎቅ ላይ እያለ ካህላን ሰዓቱን 38ኛ ፎቅ ላይ እንደለበሰ ካሜራው ያሳያል። የካህላን የቁማር ዕዳ ደግሞ ምክንያቱ በግልጥ ያሳያል። ስታይሊን በዝምታ ቁጭ ብሎ ሁኔታውን ያስተውላል። የዓለም ሀያላን ሊያጠፉት ቢሞክሩም እውነት ግን ቀስ በቀስ ብቅ ማለት ጀምራለች። ጠበቃ ራቼል መረጃውን ጠረጴዛው ላይ ያስቀመጠችና ስታይሊን ትኩር ብላ አየችው። አቶ ወከር፣ ይህ በግፍ ከስራ መሰናበት ብቻ አይደለም፣ ይህ ስም ማጥፋትም ነው። ስራ አስፈጻሚው ያለምንም ማስረጃ በታላቅ ስርቆት ወንጀል ከሶታል። እንዲያውም ማስረጃውን ድርጊቱን እንዳልፈጸሙት በግልጽ ያረጋግጣል አለችው። ስታይሊን በዝምታ ነገሩን እያጤነ አሁን ምን ያደርጋል ሲል ጠየቀ። ግሬስ ተጨማሪ መረጃዎችን አወጣች። የዴሬክ ካህላን የቁማር ዕዳ፣ ከገንዘብ አስከፋዮች የሚደርሰው ዛቻና $120,000 በአስቸኳይ መክፈል እንዳለበት የሚያሳዩ ማስረጃዎች። ሰዓቱን ደብቆ እንደተሰረቀ በማስመሰል ራሱን ሰለባ አደረገ። ስታይሊንን ደግሞ መደበቂያ አደረገው አለች ግሬስ። ስታይሊን በቁጣ እጁን ጨበጠ። የቁማር ዕዳውን ለመሸፈን ስሜን አጠፋው አለ። ከዚያም አንድ ያልተጠበቀ ነገር ተናገረ። ልጄ ሃሎርድ ወከር ነው። ግሬስ እና ራሼል ደነገጡ። የቦርዱ ሰብሳቢ ሃሎርድ ወከር የስታይሊን ልጅ መሆኑን ማንም አያውቅም ነበር። ስታይሊን ልጁ ጣልቃ እንዲገባ ያልፈለገበትን ምክንያት ሲያስረዳ ስሜ ከቆሸሸበት የሚያነጻው እውነቱን በራሱ ጊዜ ወጥቶ እንጂ ልጄ ስልጣኑን ተጠቅሞ እንዲረዳኝ አልፈልግም አለ። ራቼልም አቶ ወከር ከእርስዎ ጋር መስራት ደስ ይለኛል በማለት ነገውን መጠበቅ ጀመሩ። በማግስቱ የቦርድ ስብሰባ ተጠራ። ዴሬክ ካህላን በልበ ሙሉነት ስብሰባ ላይ ተገኘ። ግን ግሬስ የካሜራ ምስሉን በስክሪኑ ላይ ስታሳየው ሁሉም ነገር ተለወጠ። ካህላን ሰዓቱን አውልቆ በቢሮ ጠረጴዛው ሲደብቀውና ቁልፉን ኪስ ውስጥ ሲከት በግልጽ ታየ። የካህላን የቁማር ዕዳና ለሰው ኃይል የላከው የጥላቻ ኢሜል ለቦርድ አባላቱ ቀረበ። የቦርድ አባሉ ቶማስ ይህንን ምስል ልታብራራልን ትችላለህ ሲል ዴሪክን ጠየቀው። ዴሪክ የሚመልሰው አጣ። በዚህ ጊዜ
ሃሎርድ ወከር ከመቀመጫው ተነሳ። አንድ ነገር ላረጋግጥላችሁ እፈልጋለሁ አለና ዴሬክን ትኩር ብሎ አየው። ይህ ሰረቀኝ ብለህ የከሰስከው የጽዳት ሰራተኛ ስታይሊን ወከር አባቴ ነው። የዴሬክ ፊት በድንጋጤ ነጣ። እኔ አላውቅም ነበር አለ። ሃሎርድም አታውቅም፣ ምክንያቱም ጠይቀህ አታውቅም። አቅም የሌለውና የማይታይ ሰው መስሎ ስለታየ ለዕዳ መሸፈኛ እንዲሆንክ መረጥከው፣ ግን ምርጫ ተሳስተዋል አለው። ስታሊን ወደ ስብሰባው አዳራሽ በክብር ገባ። ቦርዱ ዴሬክ ካህላን ወዲያውኑ ከስራ አሰናበተው። ማስረጃም ለፖሊስ እንዲተላለፍ ተወሰነ። ዴሬክ በውርደት ሲወጣ ስታሊን አልፎት ሄደ። አንዲት ቃል መናገር አልቻለም። ከአንድ ሳምንት በኋላ ስታሊን ወከር ወደ ስራው ተመለሰ። መታወቂያው በድጋሚ ሰራ። በህንፃ ውስጥ ሲራመድ ሰራተኞቹና የጥበቃ አባላቱ እያጨበጨቡ ተቀበሉት። ስታይሊን ግን አልቆመም። ወደ 12ኛ ፎቅ በመሄድ ስራውን ጀመረ። ባለቤቱ ኤሎነርም አገግማ ቤት ገብታለች። ዴሬክ በማጭበርበርና ስም በማጥፋት ወንጀል ለፍርድ ቀረበ። ስታይሊን ግን መወልወያውን ይዞ ስራውን ቀጠለ። ወለሎች በራሳቸው አይጸዱም። እሱ የሰዎችን ወለል ያጸዳል እንጂ አልማዛቸውን አይነካም። አሁን ግን ሁሉም ስሙን ያውቁታል።